ወጣቶች የሀገር ተስፋዎች ናቸው። በአዲስ ጉልበት በጠንካራ መንፈስ ሀገር የምትፈልገውን መስጠት የሚችሉ ባለ እምቅ አቅም የህብረተሰቡ አካል ናቸው። ወጣቶች ለፈጠራ ቅርብ እንዲሁም ዘመኑ የሚጠይቃቸውንና ያፈራቸውን ቴክኖሎጂዎች በብቃት መጠቀም የሚችሉ በርካታ ወጣቶች ያሉባቸው ሀገራት ደግሞ የዓለምን ስርዓት የሚዘውሩ ሆነው እናገኛቸዋለን። ታዲያ ከነዚሁ አያሌ ወጣቶች መሃል ጥቂቶቹ ራሳቸውን ባለመግራት ነገን የተሻለ አድርጎ ባለመመልከት ጭምር አሊያም በአቋራጭ በቀላሉ ያልፍልኛል ብለው በማሰብ ራሳቸውንም ማህበረሰባቸውንም ገፋ ሲል ሀገርን አደጋ ላይ ሊጥሉ የሚችሉ ተግባራት ላይ ውለው ተመልክተናል። በገቢዎች ሚኒስቴር አዳማ ቅርንጫፍ ጽሕፈት ቤት የሕግ ተገዥነት ዘርፍ ስር ካሉ የሥራ ሂደቶች አንዱ በሆነውና የተቋሙን ሚስጥራዊ ሥራዎች በጥንቃቄ በመስራት የሚታወቀው የኢንተሊጀንስ ቡድን አንድ ጥቆማ ይደርሰዋል። ሄሎ፣ ጤና ይስጥልኝ። ሄሎ፣ ጤና ይስጥልኝ። አብሮ ይስጥልኝ። እንደምን አለ? አለን፣ እግዚአብሔር ይመስገን። ሁሉ ሰላም? የአዳማ ገቢዎች ቅርንጫፍ ገቢዎች ሚኒስቴር ቅርንጫፍ ነው አይደለ? አዎ፣ ትክክል ነው። ስልካችሁን እኮ አፈላልጌ አግኝቼ ነው። እሺ፣ አንድ ጥቆማ ልሰጣችሁ ነበረ። እሺ፣ ይቀጥሉ። ማን በመጀመሪያ እንደው ሚስጥራዊነቱ ምንም ችግር የለም። ሚስጥሩን በአካልም መተህ ማናገር ትችላለህ፣ በስልክም መረጃዎችን መስጠት ትችላለህ። ከምን ጋር የተያዘ ነበር ጥቆማው? ከዚህ ከሽያጭ መዝገቢያ ደረሰኝ ጋር በተያዘ። ኦኬ፣ ሽያጭ መዝገቢያ ደረሰኝ የሚያወጣውን ደረሰኝ አስመስሎ እሺ፣ አንድ የሚሰራ ሰው እዚህ ገጠመኝና እሺ፣ ይሄ ነገር ተገቢ ነው ወይ ብዬ አሰብኩ። እስኪ ተገቢ አልመሰለኝም እና ምክንያቱም የማሽኑ ራሱ የሚያወጣው እያለ በተጨማሪ በሌላ ዘዴ እንደዚህ አይነት ነገር ማውጣት በጣም ጥሩ ተገቢ ስላልመሰለኝ ነው ጥቆማ ልሰጥ የፈለግኩት። በጣም ታንኪ፣ እናመሰግናለን። እንዳልከው ትክክለኝነቱን አንተ ካጣራ እዚሁ አዳማ ውስጥ ነው አይደል? እኔ እዚህ ነዋሪ ነኝ፣ አዳማ ነዋሪ ነኝ። በቃ በጣም እናመሰግናለን። እስቲ እንትኑን ሁኔታውን አስረዳኝ፣ ቦታውን፣ አካባቢውንና ግለሰቡን የምታውቀው ከሆነ በጣም ጥሩ። በቃ እኔ እንትኑን አድራሻውንና አንዳንድ ሁኔታዎችን ፎቶም ስላለኝ በጣም ጥሩ እንትኑ ልልክልሃለሁ መረጃዎቹን ቴሌግራም ላይ። በቃ ዋትስአፕ ይጠቀማሉ? እጠቀማለሁ፣ እሱም ላይ ልክልሃለሁ። በቃ በጣም እናመሰግናለን። እኔ አሁን ወዲያው መላክ ትችላለህ ዋትስአፕ ላይ፣ ከዛ በአካልም መገናኘት እንችላለን። የግለሰቡን ፎቶ፣ ስልክ እና አካባቢውን አንድ ላይ ቴክስት አድርግልኝ። በጣም እናመሰግናለን። እሺ፣ እኔም አመሰግናለሁ። እሺ። ጥቆማው በስልክ ልውውጥ ብቻ አላበቃም። ጉዳዩ ምን ያህል እውነትነት አለው የሚለው መጠናት ስላለበት በከፍተኛ ሚስጥር የኢንተሊጀንስ ባለሙያዎቹ ጥቆማውን መነሻ በማድረግ ስራቸውን ይጀምራሉ። በተለይም የጠቋሚውን ሚስጥራዊነት በመጠበቅ በአካል በመገናኘት የመረጃ ልውውጦች ይቀጥላሉ። ጉዳዩን በትክክል የተረዳውና ሀገራዊ ጉዳቱን በማመዛዘን ይሄ ችላ ሊባል አይገባውም ያለው ጠቋሚ የተደራጁ ማስረጃዎችን በማቅረብ ህገወጥ ድርጊቱ ክትትል እንዲደረግበት መንገዱ ተመቻቸ። ጥቆማ የመጣው በእኛ በመረጃ አሰባሰብ ስርዓት ውስጥ በኢንተሊጀንስ ሙያ ጋር ተያይዞ ተባባሪዎችን እኛ በስውር የምንፈልጋቸው ወይ የምናያቸው መረጃዎች እንዳሉ ሁሉ ተባባሪዎችን በመመልመል የመጣ ጥቆማ ነው። ከዚህ ስፔሲፊክ ኬዝ ጋር በተያያዘ ጥቆማውን እንደመጣ ቀጥታ ወደ ስራ ሳንገባ ጠቋሚው ኢንቴንሽኑ ምን ነበረ፣ የጥቆማው ዓላማ ምንድነው፣ ለሀገር ካለው ተነሳሽነት ነው ወይስ ምንድነው የሚለውን ነገር ዲቴል ማየት ነበረብን። ስለዚህ እሱን ካየን በኋላ የጥቆማውን እርግጠኝነት በመጣው መረጃ በመተንተን ወደ ስራ ልንገባ ይችላል። እንግዲህ ከጥቆማው ስንነሳ ጥቆማው የመጣው ተባባሪ ግለሰቦች አሉ። እና ሁሌ መንግስትን ጉዳት ላይ የሚያደርሱ ድርጊቶችን በሚያዩበት ወቅት ሰዎች እኛን ኮሚኒኬት ያደርጋሉ፣ ጥቆማ ያመጣሉ። ለዚህ ወደዚህ ስራም የገባንበት መነሻችን የተባባሪ ግለሰብ ወይንም የሶስተኛ ወገን መረጃ ነው ማለት ነው። ያው በፍላጎት መጥፎ ድርጊቶችን በሚያዩበት ጊዜ ተባባሪ ሆኑ
ለመንግስት የሚቆረቆሩ ግለሰቦች አሉ። በእነሱ አማካኝነት ነው እንግዲህ ጥቆማ የመጣው የሚለው ነው። ጥቆማው ከመጣ በኋላ ያደረግነው ምንድነው ወደ ክትትል ነው የገባ ነው። ቀጥታ መረጃውን ደረሰ ግለሰቡ ወይም ደግሞ የሐሰተኛ ደረሰኝ የሚያዘዋውሩ እና በዚህ ስርዓት ውስጥ ደግሞ ገዢዎች ተጠቃሚዎች ማን ናቸው? ብዙ ጊዜ ደረሰኝ ህገወጥ ደረሰኝ ወይም ዶኩመንቶች ሰነዶች የሚያዘጋጁ ሰዎችን ታርጌት ማድረግ እንዳለ ሆኖ ተጠቃሚውስ ማን ነው የሚለውን ነው እስከዛ ድረስ ነው ያለው። ስለዚህ ሁለቱን ነው ያዝን። ስለዚህ መቅደም የነበረበት አዘጋጁ ነው እና ያንን ግለሰብ አሁን በስም ማልጠቅሰው ወይም ተጠርጣሪ ሌሎችም አሉ፣ እነሱን መከታተል ጀመርን። ስለዚህ ቦታውን ለየን፣ የሚውልበትን ቦታ ለየን፣ የት እንደሚገባ መኖሪያ አድራሻውን፣ የፋሚሊ ባክግራውንዱ፣ ይህን ሁሉ ከማን ጋር ይገናኛል፣ ግንኙነቱ ከማን ጋር ነው የሚለውን ቼን በቅርብ ርቀት መከታተል ጀመርን ማለት ነው። ሂደቱ ያው ከዛ ጥቆማው እንደመጣ ታርጌት ፐርሰን ወይም ደግሞ ተጠርጣሪውን የመፈለግና የማግኘት ስራ ነው የገባ ነው። ቀጥታ ያው የኢንቴሊጀንስ ታክቲክና ቴክኒኮችን በመጠቀም ይህ ሰው ማን ነው፣ የት ነው የሚውለው፣ ከማን ጋር ነው የሚገናኘው፣ አካላዊ ቁመናውስ ምን ይመስላል፣ ስልክ ቁጥሩንስ እንዴት ነው የምናገኘው ወደሚለው ቴክኒኮችን በመጠቀም ያው በዛው ልክ የተለያዩ ታክቲኮችን ተጠቅመን ስልኩን የማግኘትና ከሱ ጋር ኮሙኒኬት የማድረግ መጀመሪያ ምን ወደዛ ኮሙኒኬሽን ለመግባትም እምነት ማሳደር ነበረብን። የራሳችን የሆነ ቴክኒክ ተጠቅመን ሰውየው እምነቱን ካሳደረብን በኋላ ያው በስልክ የመገናኘትና የማውራቱን ተግባር ቀጠልን ማለት ነው። ይህንን ጥቆማ ከተቀበልን በኋላ እንዴት ወደ ተጨባጭ መረጃ መቀየር አለብን የሚለውን ነገር ሰፊ ስራዎችን ብዙ ታክቲኮችን በመጠቀም በጣም ሚስጥራዊነቱ በጠበቀ አኳኋን የኢንተለጀንስ ሲምሬት አድርገን ሰው በዛ ልክ ተጨባጭነቱን ለማረጋገጥ የቻልንበት አግባብ ነው ያለው ማለት ነው። ህገወጥ የሆኑ ደረሰኞችን በማተም በተለይም በገቢዎች ሚኒስቴር ብቻ ፈቃድ ተሰጥቷቸው ወደ ስራ የሚገቡትን የሽያጭ መመዝገቢያ መሳሪያዎች የሚያወጡትን ደረሰኝ መስራት ላይ የተሰማሩ አካላት በጥቆማውና በክትትሉ አይን ውስጥ ይገባሉ። ጉዳዩ ሚስጥራዊነቱ ከፍተኛ በመሆኑ የኢንተልጀንስ ባለሙያዎቹ ጠቋሚውና የህግ ተገዥነት ዘርፍ ምክትል ስራ አስኪያጁ ሆነው ክትትላቸውን ይቀጥላሉ። ደረሰኙን በማድረስ ከሚላላከው ግለሰብ ጀምሮ ሰንሰለቱ ከተገመተው በላይ በመሆኑ ቀንና ሌሊት ሰዓትና የእረፍት ቀናት ሳይገድቡት ቡድኑ ስራውን ቀጥሏል። ቀጣይ ደግሞ ምንድነው ኔክስት ስቴፕ የሆነው ከአመራሩ ጋር በመነጋገር ጥቆማውን እውነታውን ለማረጋገጥ ደረሰኙ ይዘጋጃል ወይ ህገወጥ ደረሰኝ ወይም ግብይት ሳይኖር የሚዘጋጀው ደረሰኝ ይዘጋጃል ወይ የሚለውን ለማረጋገጥ እኛ ራሳችን ያንን ማረጋገጥ ችለናል ማለት ነው። ራሳችንን ማሳተም ችለናል። ስለዚህ ከልጁ ጋር ዳይሬክትሊ ፊዚካል ኮንታክት ሳይኖር በስልክ የተገናኘን የማሳመን ስራ ሰራ። ስለዚህ እሱም እኛን አምኖ በደንብ ተግባብተን ትረስት ቢልድ ያደረግን ከልጁ ከአንድም 3 ጊዜ ግብይት ሳይኖር ደረሰኞችን መግዛት ችለናል ማለት ነው። ከፍተኛ ሽፋን በመጠቀም ማንነቱን እኛ ከለየን በኋላ አካላዊ እንቅስቃሴ የሚያደርግ ተከታትለናል። የምንከታተልበት ወቅት ብዙውን ጊዜ የግለሰብ የሚያዘወትረው በአብዛኛው የጫት የሚቃምበት አካባቢ፣ ሺሻዎች የሚጨስበት አካባቢ፣ በአብዛኛው ወንጀሎች የሚበራከቱበት እንደዚህ አይነት ነገር ላይ የሚሳተፉ ሰዎች የሚሰባሰቡበት ኤሪያ ላይ እንደሚንቀሳቀስ በክትትላችን ወቅት ለመታዘብ ችያለሁ ማለት ነው። ጥቆማውን ተጨባጭ ለማድረግ ሽፋን በመስጠት ያደረሰኝ በተጨባጭ ይታተማል ወይስ አይታተምም፣ ለታክስ ፐርፐዝ ለወጪ ማቀናነሻ ይውላል ወይስ አይውልም የሚለውን ነገር በጣም ሰፊ የጥናት ጊዜ ወስደን ያረጋገጥንበት አግባብ አለ ማለት ነው። ከዚህ አኳያ እዚህ ማዳማ እና አካባቢ የሚያሰራጭ
እንዲሁም ደግሞ ያንን ከአዲስ አበባ እየወሰደ የሚያሰራጨውን ግለሰብ የት ነው መግቢያው፣ የት ነው መውጫው፣ በምን ሰዓት ነው የሚቀበለው፣ በምን ከማን ጋር ነው ኮኔክሽኑ የሚለውን ነገር ጥብቅ የኢንተለጀንስ ክትትል ሰፊ ጊዜን ወስደንበት ከወርም ባሻገር ተጨባጭ ያደረግንበት አግባብ አለ ማለት ነው። ኢቭን ኮሚኒኬት ሲያደርግም ራሱ በቀጥታ ስልክ ሳይሆን በተለያዩ ሜቶዶችን ተጠቅሞ ነው ከኛ ጋር የሚገናኘው። እዛም ከኛ ጋር መጥቶም እኛ ትእዛዝ ሰጥተነው ትእዛዙን ለኛ በሚያመጣበት ወቅትም ራሱ አይገለጥም፣ ሽፋን አለው ማለት ነው። ሌላ ሁለተኛ ተጠርጣሪ አለ፣ እሱን ተጠቅሞ ነው ከኛ ጋር ኮሚኒኬት የሚያደርገው። እኛ ደግሞ ምንድነው ያደረግነው ያ ሁለተኛውን ተጠርጣሪ ሰው የመከታተል የት እንደሚገባ እንዴት ነው ድርጊቱን ከፈጸመ በኋላና ከኛ የሚፈልገውን ነገር ከወሰደ በኋላ የሚገባበት ወዴት ነው የሚሄደው እያልን ካውንተር አታክ በማድረግ እሱን ስንከታተል የሚገባበትን ቦታ አገኘ። በተደጋጋሚ የሆነች አንድ ማተሚያ ቤት እንደሚገባ ተከታትለን ደረስንበት ማለት ነው። በዚህ ስራ ላይ የሚሰማሩ ሰዎች ህገወጥ መሆኑን ያምናሉ። ስለዚህ በጣም ጠንቃቃ ናቸው። የኛ የሙያዊ ኪነ ሙያው የመረጃ አሰባሰብ የኢንተለጀንስ ሙያውን በደንብ ከነሱ በላይ ካላወቅ በጣም ጠንቃቃ ወዲያው ሊያውቁ የሚችሉበት ሁኔታ የሚፈጠረው። ስለዚህ አሁን እንደምናወራው ብቻ ሳይሆን ኦልሞስት ወደ 2 ወር እንከታተል ነበር። ከኛ ጋርም ድጋፍ የሚሰጡ ሰዎች ነበሩ እና ከአመራሩ ጋር ቀጥታ የምንሰበስበው በየቀኑ የሚሰበስበውን መረጃ እንተነተንና ከቅርንጫፍ ጽሕፈት ቤት አመራሮች ጋር በመሆን የደረስንበትን ደረጃ ሚስጥራዊነትን በጠበቀ መልኩ እንወያያለን እና ልጁ በባህሪም የተለያየ ቦታ የሚሄድ ስለሆነ እሱን ስንከታተል ቦታ ይቀያየርብን ስለነበረ ያ የሚቀያየረውን ቦታ ሁሉ እያየን እሱ የሚገባበት የሚወጣበትን በቅርብ ርቀት እየተከታተልን ነውና በጣም እልህ አስጨራሽ ፕላስ ደግሞ ትዕግስትም የሚፈልግ ኤክስፒሪየንስም የሚፈልግ ነው። ቢኮዝ እነሱ በዛ ደረጃ ሬዲ ናቸው። እነሱ ራሱ እንደዚህ ልንያዝ እንችላለን ብለው እንደሚያስቡ ስናወራው ይነግሩናል። ራሱ ቀጥታ በሽፋን በምናወራ ሰዓት በጣም ጥንቃቄ ማድረግ እንዳለብን ምናምን እነሱም ይነግሩ ነበርና ያን ያህል ካውንተር እየሰራን እያንዳንዱን እንቅስቃሴ ከዚህ በፊት በሰራነው ስራ መሰረት ያንን እያነጻጸርን ምን ላይ መጠንቀቅ አለብን፣ ምን ላይ ደግሞ ቀጣዩ መፍጠን ያለብን ቦታ ላይ እየፈጠንን ነበር ስንቆይ ነበረው እና በጣም ቻሌንጅ ነበረው። ለምን እያንዳንዱ 24 ሰዓት እነሱ ፎሎ አፕ ስልካቸውን እንከታተላለን። ኮሚኒኬሽናቸው እስከ ማን ጋር ነው የሚለውን ደግሞ ማን ጋር ይገናኛሉ የሚለውን አካላዊ እንቅስቃሴያቸውን የሚገቡበትን የሚወጡበትን እናያለን እና ያ በጣም ቻሌንጅ ነበረ። የኢንተልጀንስ ባለሙያዎቹ ክትትል ከሚደረግባቸው ወጣቶቹ ጋር መልካም ግንኙነት ይመሰርታሉ። በተለያዩ ባለሀብቶች ሽያጭ መመዝገቢያ ማሽን የሚወጡ ደረሰኞችን የግብይት መጠን በማዛባት የሚታተሙ ደረሰኞችም በተለያየ ጊዜ ይገዛሉ። ተጠርጣሪዎቹ እምነት እንዲኖራቸውና ደንበኝነታቸውም ይበልጥ እንዲጠናከር ባለሙያዎቹ በመቶ ሺዎች እየከፈሉ ትዕዛዝ ይሰጣሉ፣ ህትመቱንም ይቀበላሉ። ይህም ደረሰኙን በማድረስ ከሚጠረጠረው ግለሰብ ጋር ግንኙነት ያላቸውና የትኛው ማተሚያ ቤት እንደሚያዘወትሩ ጭምር ክትትሉ ፍንጭ ይሰጣል። በዚህ ጊዜ የታክስ ማጭበርበር ምርመራ የሥራ ሂደት የኢንተልጀንስ ባለሙያዎቹ ጠቋሚውና የሕግ ተገዥነት ዘርፍ ምክትል ሥራ አስኪያጁ አንዱን ግለሰብ በተከተሉ ቁጥር ያልጠበቁትን ሌላ ተጠርጣሪ ጉዳዩ እያስመዘዛቸው ከአዳማ እስከ አዲስ አበባ የተዘረጋ ረዘም ያለ ሰንሰለት ያለው ሕገወጥ ድርጊት መሆኑን ይደርሱበታል። በዚህ ስራ ውስጥ ያየነው ቼናቸው እንደተባለው በጣም ረጅም ነው። እኛ ታርጌት ያደረግነው ግለሰብ ሌላም አዲስ አበባ ላይ ድረስ ከአዲስ አበባ ላይ አሉ፣ ዋና ከተማው ላይ ቁጭ ያሉ አብረው የሚሰሩ ከዚህ ልጅ ጋር በትብብር የሚሰሩ ቼናቸው በዛ ያለ ነው። አሁን ከምናስበው በላይ ነው። አንዳንዶቹ ማስተር ማይንድ ሆነው እዛው ቁጭ ብለው በርቀት እንትን ያለውን ሁኔታ የሚያዩ ኢቭን የኛ ተቋም ራሱ እንዴት ሊከታተላቸው እንደሚችሉ ራሱ እነሱ ራሱ የሚያጠኑ ናቸው እና እኛ ያሰብነው አንድ ሰው ነው። ነገር ግን የበዛ ሄዶ ኦልሞስት ወደ 10 ምናምን ወደ 14 ወደ 15 ሰው ነው እንደታሰረ የተያዘ በተጠርጣሪ ማለት ነው። አዲስ አበባ ላይም ከብሔራዊ መረጃ ደህንነት ጋር በመሆን ተጨማሪ ክትትል በማድረግ የያዝናቸው ሰዎች አሉ። ይሄ እንግዲህ ሰንሰለቱ በጣም ሰፊ ነው። ቤዚካሊ መነሻው አዲስ አበባ
ከተማ ቦሌ ክፍለ ከተማ የሆኑ 2 የግለሰብ ታክስ ከፋዮች ናቸው። በሐሰተኛ ማንነት ደረሰኞችን እያተሙ ወደ ሌላ አዳማ ብቻም ሳይሆን ወደ ሌላም እንደሚያሰራጩ ያሰራጩትን ሐሰተኛ ደረሰኝን ያገኘንበት አግባብ አለ ማለት ነው። ወጪ ተቀናንሶበት ከሲስተም ከመረጃ ቋጫችን በትንተና ያገኘነው ተጨባጭ መረጃ ነው ማለት ነው። ከዚህ አኳያ እንግዲህ አዳማም አንዱ መዳረሻቸው ነው ማለት ነው። ይህ ሰፊ ህገወጥ ተግባር በአንድ ከተማ ያልተገደበና ብዙ ባለድርሻዎች እንዳሉት በመታመኑ ጉዳዩ ገቢዎች ሚኒስቴር አዳማ ቅርንጫፍ ላሉ ስራ አመራሮች ቡድን ገለጻ ይደረጋል። በዚህም የገቢዎች ሚኒስቴር ዋና ቢሮ፣ የአዳማ ከተማ ፖሊስ ኮሚሽን፣ የኦሮሚያ ገቢዎች ቢሮ እንዲያውቁት ተደርጎ የክትትሉ የመጨረሻ ምዕራፍ እጅ ከፍንጅ ተጠርጣሪዎቹን ለመያዝ እንቅስቃሴ ይደረጋል። እውነትን ለመናገር ለኛም አንዳንድ ጊዜ አንተ ፖሊስ ስትሆን የምትገምታቸው ነገሮች አሉ። ወንጀል ሊፈጸሙ ይችላሉ ብለህ የምትገምታቸው ነገሮች አሉ። ግን የነኚህ የአፈጻጸም ይሄ ተጠርጣሪዎቹ የወንጀሉን አፈጻጸም ሁኔታ ስንረዳ ግን አንዳንድ ቦታ ላይ በጣም ትልቅ ትኩረት የሚሰጥ ሁኔታዎች ሆኖ ነው ያየናቸው። በተለይ በዚህ ውስጥ ተዋናይ ሆነው ያየናቸው ወጣቶች ናቸው። አንደኛ የዩኒቨርሲቲ ተማሪዎች ምሩቃን ናቸው። በኮምፒውተር ሳይንስ እውቀት ያላቸው ናቸው። ከዚህ ጋር ተያይዞ አንድ ነገር ለማድረግ ከፍተኛው የጥቅም ፍላጎት ያላቸው በመሆኑ አንፃር ነው የሰሩት። ሁለተኛ ቦታዎቹንም ስታያቸው ለመንግስት አካላት ተጠርጣሪ ያልሆኑና የተመረጡ ቦታዎች ናቸው። ንግድ ፍቃድ አላቸው። በድርጅትም በግለሰቦችም አላቸው። ያን ንግድ ፍቃድ በማውጣት ያንን ሽፋን በማድረግ የሰሩት ወንጀል ነው። ህትመቱ በጣም በረቀቀ ከትክክለኛ ሽያጭ መመዝገቢያ መሳሪያ ጋር የማይለያይ ፊዚካል ደረሰኞች ፕሪንት የሚሆኑበትን አግባብ በተጨባጭ ያየንበት አግባብ ነው ማለት ነው። ታርጌታችን የመጀመሪያው ነበር እና በሐሰተኛ ማንነት ታትሞ ከአዲስ አበባ የሚሰራጨው ነበር። ግን የሚያሰራጨውን ግለሰብ በጣም በተገቢ መንገድ ከተከታተልን በኋላ እዚህ አዳማ ውስጥም የሽያጭ መመዝገቢያ መሳሪያ በሚመስል መልኩ የሚታተምበትን እንዴት እንደሚያትሙ፣ በምን አኳን እንደሚያትሙ፣ በእነሱ እንደሚሉት ደንበኛ በሚጠይቃቸው አይነት መልኩ በተጨባጭ ትክክለኛውን የሽያጭ መመዝገቢያ መሳሪያ ማሽን ውስጥ የሚወጡት ፊዚካል ደረሰኞችን በማትለይበት ሁኔታ ኦልሞስት ማተሚያ ቤት ውስጥ የሚታተምበትን አግባብ እና ያየንበትና እንዴትስ እንደሚያትም በምን አካባቢ እንደሚያትም ኢቭን የፊዚካል ደረሰኞችንም አይተን ከህጋዊ የፊዚካል ደረሰኞች የሽያጭ መመዝገቢያ ደረሰኞች ጋር ፍጹም በሚመሳሰልበት መልኩ የሚሰራበት አግባብ ነው ያለው ማለት ነው። በተለይ ይህን ነገር ሲሰሩ ደግሞ በቅንጅት ነው፣ በመናበብ በመተባበር የሰሩት መሆኑ ነው። በተለይ አንደኛው ተጠርጣሪ ነዋሪነቱ እዚህ ነው። አዲስ አበባ ካለው ተጠርጣሪ ጋር በቅንጅት ይህን ነገር አስበውና ወጥነው ያልተገባ ጥቅም ፍለጋ የመንግስትን ገቢ ላይ የተደረገ ጥቃት ነው ማለት ይቻላል። ከዚህ አንፃር በተለይ ደግሞ ይሄን ስራ ሲሰሩ ራሱ እንዴት የረቀቀ መሆኑ ያሳያል። ይሄን ለድርጅቶችም ሲያደርሱ ሐሰተኛ ሰነድ እንግዲህ ያው ቫት ግብይት ያልተደረገባቸው የቫት የሽያጭ ሰነዶች ናቸውና ስለዚህ ታርጌት የሚያደርጓቸውንም ራሱ ለይተው ነው ማለት ነው። አንደኛ በኮንስትራክሽን ስራ ላይ፣ ሁለተኛ በንግድ በድርጅቶች ስራ ላይ እነኚህም ማዕከል አድርገው
ነው ሲሰሩ የነበሩትና ስለዚህ ይሄንን ራሱ በማተም በማሰራጨት በማጓጓዝ ላይ ትልቅ ሚና ነበራቸው። እንዴት ቅንጅቱ እንደተፈጸመ ስታይ የሚገርም ነው። አንዳንዴ እንዴት ሊያደርጉት ይችላሉ የሚል አይነት ነገር ታያለ። ሁሉም እቅድ በየፈርጁ ተተግብሮ ውጤት አመጣ። ተጠርጣሪዎቹ ከሚሰሩ በርካታ ማኑዋል ደረሰኞችና ሽያጭ መመዝገቢያ ማሽንን ደረሰኝ የሚያትም ህገወጥ ማሽንን ጨምሮ የታተሙ የማሽኑ ደረሰኞች በቁጥጥር ስር ዋሉ። በተለያዩ ግለሰብ ግብር ከፋዮች ስም በመታተም መንግስት ለተጨማሪ ማቀናነሻ ወጪ መዳረጉን በዚህም 1.2 ቢሊዮን ብር የክልል ገቢ ሰብሳቢ ተቋማት ላይ ያለውን ስወራ ሳይጨምር የገቢዎች ሚኒስቴር ቅርንጫፍ ጽህፈት ቤቶች ብቻ ያካተተ ኪሳራ መቋጫ አገኘለት። እኛ ባደረግነውና በዚህ በኦፕሬሽን ብቻ እንኳን ብናይ ከፌዴራል ግብር ከፋዮች ከመረጃ ቋት የተገኘውን ያደረሰውን ጉዳት እንኳን በብር ደረጃ ስናይ እንግዲህ የድርጊቱ ገደብ የሆነ ነው። አገሪቱን ሁሉ ያካለለ ነው ማለት እንችላለን። ለምሳሌ ለማንሳት ያክል ለምሳሌ እኛ ቅርንጫፍ ወደ 16 ሚሊዮን እንዲሁም ከፍተኛ ግብር ከፋይ አዲስ አበባ ወደ 40 ሚሊዮን፣ ሰሜን ምዕራብ የሚባል ቅርንጫፍ ላይ ወደ 103 ሚሊዮን፣ መካከለኛ ቁጥር 1 የሚባል ቅርንጫፍ ጽህፈት ቤት ላይ 47፣ ምዕራብ አዲስ አበባ ላይ 873 ሚሊዮን ብር እንዲሁም ሐዋሳ ቅርንጫፍ 32 ሚሊዮን፣ ባህር ዳር ቅርንጫፍ 31 ሚሊዮን፣ በአጠቃላይ ጅማ፣ ኮምቦልቻ፣ መቀሌ እያን መንግስትን ወደ 1.1 ቢሊዮን ብር ያለ አግባብ ወጪ ያቀናንሶበታል። ሌሎች ደግሞ ከመንግስት ካዝና ግዢ ሳይኖራቸው ተመላሽ ወስደውበታል ማለት ነው። እውነት ለመናገር ከወንጀሉ ባሻገር ሞራል የሚባል ነገር አለ። አንድ ሰው ለፍቶ ጥሮ ግሮ በእውቀቱ በጉልበቱ ሰርቶ መብላት እየተቻለ እንዴት ይዞ ሊገባ ይችላል? እንዴት በአቋራጭ ይህን ሁሉ መንገድ ሊርቅ ይችላል ብለህ ስታስብ በጣም ብዙ ነገር እንድታስብና እንድትሰራ የሚያደርግህ ነገር አለ ማለት ነው። በአቋራጭ የመበልጸግ ሳይለፉና ሳይቸገሩ በቀላሉ መንግስትን፣ ዜጋን በማታለል በማጭበርበር የሚያገኙ መሆኑን ያየንባቸው ነው ያየነው ማለት ነው። ስለዚህ በጣም የሚገርም ይህ ሐሰተኛ ሰነድ ሲያዘጋጁና ሲሰሩ እንግዲህ እያንዳንዱ ድርጅትም ሆነ ባለሀብት ወይም ነጋዴ ሂሳቡን ሲያሰራ በተጭበረበረ ሰነድ በሐሰተኛ ሰነድ ማሰራቱ የሚገርም ነው። እነኚህ ወጣቶች ከሚሰሩት በአብላጫው ይህንን ነገር ደግሞ የሚያሰሩ ግለሰቦችን ስታይ ደግሞ በጣም ያሳዝናል ማለት ነው። የገቢዎች ሚኒስቴር አዳማ ቅርንጫፍ ኢንተልጀንስ ባለሙያዎች ከድንቅ ስነ ምግባራዊ ክትትልና ውጤት ጋር በመንግስትና በህዝብ ሊደርስ የሚችል ተጨማሪ ከፍተኛ ጉዳት አክስመዋል። ህዝባዊ ተቆርቋሪነት ያለው የጉዳዩ ጠቋሚም በተገኘው ውጤት ደስ ተሰኝቷል። የቀረው የፍትህ ስርዓቱ ሂደት ነው። ጉዳዩ በፍርድ ቤት የሚታይ ሲሆን ተጠርጣሪዎቹም አዳማ ከተማ ማረሚያ ቤት ይገኛሉ። ቅርንጫፉ በተደጋጋሚ ተመሳሳይ ህገወጥ ድርጊቶችን በመከታተል ለውጤት ሲበቃ ይህ የመጀመሪያው አይደለም። ከዚህ ቀደምም በፕሮግራማችን ለማሳየት እንደቻልነው ወጣቶች የተማሩና በርካታ ሀገር መለወጥ የሚችል ሐሳብ ያላቸው በዚሁ ተግባር ተሰማርተው ለፍርድ ቀርበው ወደ ማረሚያ ተልከዋል። ከዚህኛውም ኦፕሬሽን መረዳት የሚቻለው ወጣቶች በተመሳሳይ ስራና ዕውቀት ክህሎት ላይ ሆነው ህገወጥ ድርጊቱ ላይ መሳተፋቸው ነው። ከዚህ ብዙ ጥንቃቄ ሊወሰድበት የሚገባ ትምህርት ይወሰዳል ይላሉ የቅርንጫፉ ባልደረቦች። የሚያዙ ግለሰቦች ወጣቶች ናቸው የሚለው እውነት ነው። አብዛኛው በቴክኖሎጂ ዘርፍ የተማሩ ናቸው። ሌላ አማራጭ ስራ ያለ እዚህ ላይ መግባታቸው ህገወጥ እንደሆነ በተለያዩ መልኩ ያያሉ። ነገር ግን አንዳንዴ ለእነዚህ ሰዎችም መንስኤ የሚሆኑት ማን ናቸው? እንዲዘጋጅላቸው የሚጠይቁ ሰዎችም አሉ። እነሱ ወጪን ለማቀናነስ ኤክስፔንሳቸውን ሀይ ለማድረግ የደረሰኝ ግብይት ሳይኖር እቃ የምንም ትራንዛክሽን ሳይኖር እንዲገዙ እንዲዘጋጅላቸው የሚፈልጉ ወይም ደግሞ ፍላጎቱ አለ። ያ ፍላጎት ያለው ከነጋዴው ማህበረሰብ ነው። ስለዚህ ነጋዴው ማህበረሰብ አንዱ ምክንያት ነውና እዛ ላይ መሆን የለባቸውም። ታክስን መሰወር ከህዝብ ነው መሰወረው። ስለዚህ የህዝብን ፍላጎት መሰረታዊ ፍላጎት ለማሟላት መሰረተ ልማቶችን ለማሟላት የህብረተሰቡን ጥያቄ ለማሟላት ዋናው ምንጩ ታክስ ነው። ስለዚህ ይሄን ታክስ
ኢኮኖሚ የሚያመነጨውን ታክስ በተገቢ መንገድ ለመሰብሰብ አንድ ቅንጅታዊ አሰራራችን በጣም ወሳኝነት አለው ታክስ ላይ። በሁለተኛ ደረሰኝ በሁለተኛ ጉዳይ ደግሞ በሐሰተኛ ማንነት ታክስን ኢቤት የሚያደርጉ ወይንም የሚሰውሩት ከዚህ እኩይ ተግባራቸው ሊቆጠቡ ይገባል። በመግቢያችን ላይ እንዳልነው ትኩስና የፈጠራ አቅሙ እጅጉን የላቀ ወጣት ኃይል በበጎ ጎኑ ሀገርን መገንባት ይችላል። በተቃራኒው ሲሆን ግን ኪሳራው ሞራላዊ፣ ስነ ምግባራዊና ሀገራዊ በመሆኑ ወጣቶች ይህንን ልብ ሊሉ ይገባል።